ጀማው ዛሬ ጨዋታ ቀን ነው። ጉንፋናችንን አባረናል፣ ድብርታችንን ምናምን ዞር አድርገናል። ፏ ብለን መተናል ማለት ነው። ሁላችሁም ኮፒ ሊንክ አድርጉ። እናንተንም ፏ ላደርግ ነው። በአንድ መስፈርት ነው ፏ ማደርጋችሁ። ዛሬ ሲቲ የሚጥል ከሆነና ሲቲ ይጥላል ብላችሁ ውጤት ገምቱ። ሲቲ 2-1 ይሸነፋል። ሲቲ 3-0 ይሸነፋል። ሲቲ አንዳቻ ይወጣል። አቻንም እቀበላለሁ፣ መሸነፍንም እቀበላለሁ። ትክክለኛ ውጤቱን ለምትገምቱ ሰዎች ማለት ነው እድለኛ ለሆኑት ሁለት ሰዎች ማሊያ ሸልማለሁ። የምትፈልጉትን ማሊያ ማለት ነው። ሲቲ ግን መጣል አለበት። መስፈርቱ ይሄ ብቻ ነው። ሞቅ ሞቅ አድርጉት፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ። ዛሬ ልናረጋግጥ እንችላለን። ኤቨርተን ጉድ እንደማይሰራን ተስፋ አደርጋለሁ። ዌስትሃም ግን ሁለታ ይውልናል፣ እንቋጥራለን። በዚህ ሰዓት ማለት ነው ምን አስጠላህ ብትሉኝ ማለት ነው ፕሪሚየር ሊግ አረ ደሞ መጣ ማለት ነው። ቃላት የለኝም። ቅፍፍን ያልከኝ ፕሪሚየር ሊግ ፕሪዲክሽን ብላችሁ ራሱ ባትመጡልኝ እኔ ጋር ማለት ነው ባትመጡልኝ ሁላ ደስ ይለኛል ማለት ነው። መጣ ደሞ እንደው እንግሊዝ ላይ ሚሳኤል የሚጥል ይጥፋ። አንድ ሚሳኤል የሚጥል ይጥፋ። ድሮ እንግሊዝ ፕሪሚየር ሊግ በጉጉት ነበር የምጠብቀው፣ በጉጉት ይረዝምብኝ ነበር። አሁን ሳልፈልገው ስቀር ፍጥነቱ ማለት ነው። አረ በስመ አብ አረ ፕሪሚየር ሊግ ተቋረጥ በህግ አምላክ። የጨዋታ ቀን ይላል ዛሬ ቼልሲ ከኒውካስትል ጋር በስታንፎርድ ብሪጅ ማታ 2 ተኩል ላይ በእኛ ሰዓት አቆጣጠር እንግዲህ ጨዋታውን ያከናውናል። በተመሳሳይ ሰዓት ላይ ደግሞ አርሰናል ከኤቨርተን ይጫወታሉ ማለት ነው። እና ይህን ጨዋታ እንግዲህ ሁለት አማራጭ አለን። ወይ ፈርስት ሃፍ ገለን ሰከንድ ሃፍ በቤንች መጫወት ነው፣ ወይ ደግሞ ፈርስት ሃፍን በቤንች ተጫውተን ሰከንድ ሃፍ በቋሚ ያሰላለፍ መጫወት ነው። እንግዲህ እንዳንበላ ፈርስት ሃፍ ቋሚ ይዘን ገብተን ጨዋታውን ገለን ብንቀይረው ብዬ አስባለሁ። ምክንያቱ ደግሞ የፒኤስጂ የመልስ ጨዋታ ማክሰኞ መሆኑ ተከትሎ ነው ማለት ነው። እና እዚህ ጋር የአሰልጣኝ ውሳኔ ወሳኝነት አለው። ኒውካስትል ለመጨረሻ ጊዜ እኛ ሜዳ መጥቶ ማሸነፍ የቻለው 2012 በውጪዎቹ አቆጣጠር ነው፣ ማለትም ከ14 ዓመት በፊት ማለት ነው። እና ቼልሲ ደግሞ ማርች ወር ላይ በሜዳው የተሸነፈው በ1958 ነው ለመጨረሻ ጊዜ። እና እነዚህ ቁጥራዊ መረጃ ደግሞ ቼልሲን ያግዙታል። እና እንግዲህ የፒኤስጂ ጨዋታ ላይም ለመወጠር ይህንን ጨዋታ ወይ ቶሎ መግደል ነው ወይ ደግሞ ይህን ጨዋታ መልቀቅ ነው። በቃ ያለን አማራጭ ይሄ ነው። እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ፣ የትኛው ጨዋታ ላይ ሰግጠን ብንጮት ይሻላል የሚለውን እና በደም ኮፒ ሊንክ ማደረጉ እንዳይረሳ። ስለ ኦፍሳይድ ህግ በስነስርዓት መተንተን የማይችል ወንድ ነው ኮሜንት ስር እየመጣ ሴት አይደለሽ እዚህ ምን ታደርጊያለሽ? ሴቶች እኮ ዘፈን ከፍተው ማሊያ ለብሰው መደነስ ብቻ ነው ስራቸው ምናምን እያሉ ኮሜንት የሚሰጡ ወንዶች ባይዘው ብታወራቸው የኦፍሳይድ ህግ ምን ማለት እንደሆነ ራሱ በስነ ስርዓት ማብራራት አይችሉም። ስለዚህ ለነዚህ ወንዶች ያለሽን ንቀት ላይ ስቀዩና ማለት ነው በቃ ኮንቴንት መስራትሽን ቀጥይ። እግዚአብሔርን እዚህ ፕላትፎርም ላይ መምጣት በራሱ በጣም ትልቅ ነገር ነው ብዬ አስባለሁና በኮሜንቱ ያለውን ነገር ምናምን ተቋቁማችሁ ቀጥሉት። እግዚአብሔርን ነው ምላችሁ መታችሁ ብታወራቸው የእግር ኳስ እውቀታቸው እንደዚህ ዜሮ ነው ማለት ነውና ለእናንተ ወንዶች ያለኝ ንቀት እዛ ላይ ነውና አሁን ደግሞ ምን የሚል ትሬንድ መጥቷል። ሴቶች ኮተርክ ነው የሚያደርጉት ምናምን። ኦኬ ያድርጉ እሺ። ከዛስ እናንተ በጣም የእግር ኳስ እውቀት ስላላችሁ እየተነተናችሁልን ነው አይደለ? ስለዚህ እናንተም ፎሎ እያደረገ ምናምን በእግር ኳስ እውቀታችሁ እየተማረን ነው አይደለ? ያለ ነው። ራሳችሁን ግን እንዴት ነው የምታስቡት? እንዴ ንቁ እንጂ እኛ ከ21ኛው ክፍለ ዘመን ላይ ደርሰናል። ምንድነው ዓለም ጥሏችሁ እየሄደ ነው። በቃ ንቁ፣ እግዚአብሔርን ንቁ። እንዴ ከነዚህ ከምትመለከቷቸው ካራክተሮች ውስጥ ያራዳ ልጅ ፕሌይስቴሽን ቤት ልጮት ስገባ ያራዳ ልጅ ማለት ነው ቆመው የምትመለከተው እንዳለ እነዚህ ካራክተሮች ቆመው በኔ ግባ ይሉ ነበር ያራዳ ልጅ። ምክንያቱም እኔ ሽንፈታላ ከገባው እንዳትገባ ነው ሚሉኝ ያራዳ አንተ እንዳትጫወት ነው ሚሉኝ ነው ምን ያራዳ ልጅ። አሁን ወደ ጨዋታው ፕሪሚየር ሊግ ፕሪዲክሽን 30ኛ ሳምንት ገብቶላል። ፕሪሚየር ሊጉ ጎብዬ ተረዳኝ በጣም ብሶብኛል እያለ ነው ምን ታዲያ እንደ 30ኛው ሳምንት ላይ ቅዳሜና እሑድ ወርቅ ጨዋታዎች ከደረስክም የዛሬ አርብን ጨምሮ አውሬ ጨዋታዎች ለተከታታይ ሳምንት አገር ያዝነ ቢራቱ ኪሳቸው ተራቋል ነው ምን ያራዳል። ባለ 3 ክፍል ኪስ ተመለከትኩኝ። ለምን አይበቃም? አንዱ በዚህ ሆነቻል እያስቀመጠው ነው ቢራቱ የሚንቀሳቀሰው። ቴሌግራም ላይ ግባ ነው ጨዋታ ያራዳል። ተጻፈው አንተ ነው ባዮ ላይ ያለው ሊንክ ነክተህ ቀጥታ ወደ ቴሌግራም ካልሆነ እዚህ የተጻፈውን ሄደ ቴሌግራም ላይ ሰርች ማድረግ ነው። ከ60 ሺህ በላይ ቤተሰብ ያለው ቻናል ከችልላል ና ቴሌግራም ላይ ጉር ትመለከታለህ ነው መልኮፔው። ሌላ ጨዋታ የለውም። ይሄ ቪዲዮ ለአርሰናል ደጋፊዎች እና ትክክለኛ የሆነ ሀሳባችሁ እንድትነግሩኝ ስለምፈልግ ነው። እንግዲህ ላለፉት ዓመታት አርሰናል ዋንጫ አጣባቸው ከሚባሉት ነገሮች ውስጥ እንግዲህ የጨራሽ አጥቂ ጉዳይ ነው። የእሱን ቦታ ለመሸፈን እንግዲህ ጊዮኬሬሽን አመታችኋል። ይሄ ተጫዋች ግን ችግር የለበትም ወይ?
ማለት ይሄ ልጅ የመጣው እነ ሰንደርላንድ ላይ ለማግባት ነው ወይ ሊጉ ከብዶት ነው እንዳትሉኝ እንግዲህ ምርጥ የሆነ ቡድን ውስጥ መጥቶ ነው እንግዲህ የተቀላቀለ ልጅ ማለት ምክንያት ልትሰጥለት የምትችለው ነገር የራሱ ችግር ካልሆነ ሌላ ነገር ሊኖር ያለ አይመስለኝም እና እናንተ የምትነግሩ ነገሮች አሉ ይሄ ስፔስ ይፈጥራል ማለት ለእናንተ ብቻ የሚታዩአችሁ ነገሮች አሉ እሱን ነገር እስቲ ማለት እንድታስረዱ ይፈልጋሉ ከሌላ አጥቂ ጋር ምናምን ከኛ አጥቂ ጋር ሆነ ከማንም ጋር ያነጻጸርኩት አይደለም ሁላችንም የራሳችን ችግር እንዳለብን ግልጽ ነው ግን ይሄ ልጅ ልክ እንደ ጀብሎ ምናምን እንደሚሰራ ሰው ሜዳው ሲዞር ብቻ ነው የሚወጣው እፍረትም የለበትም ወጥቶ ሻወር ወስዶ ደሞዙንም ተቀብሎ ነው የሚሄደውና ሆነስትሊ በቃ አስተያየታችሁን ብቻ እንድትሰጡ ስለፈለኩኝ ነው እሺ ቤተሰብ የዚህ ሳምንት የሚገርም ፕሪዲክሽን ተሰርቶላችኋል እንደዚህ አይነት ቅዳሜና እሁድማ ከስንት አንዴ ነው የሚመጣው ምንም ጨዋታ ለመገመት ይከብዳል ብዬ አላስብም ማለት ነው ወደ ፕሪዲክሽኑ ከመግባቴ በፊት ናሁን ፕሪዲክሽንስ ብላ ይሄንን የቴሌግራም ቻናል ተቀላቀል ትኬቶች እዛ ላይ ስለሚለቀቁ ማለት ነው በዋኔክስኛ ሁሌ እየሰራን ነው ማለት ነው ቀጥታ ወደ ፕሪዲክሽኑ በርንሊ ከቦርንማውዝ በጨዋታው 2 ጎል ይገባል ትላለህ የምትፈራ ከሆነ በርንሊ አንድ ያገባል በለው ግን 2 ጎል ይሻላል ሰንደርላንድ ከብራይተን ይሄንንም በጨዋታው 2 ጎል አለ አርሰናል ከኤቨርተን አርሰናልን ደብል ቻንስ በጨዋታው ከ3 ጎል በላይ ራሱ የለም 4 ጎል የለበት እንደሆነ ኮምፕን ፕሌይ አታገባል የከፋ ውጤት ደግሞ አቻ ነው አይሸነፍም እንደዛ በለው ማለት ነው ቼልሲ ከኒውካስትል 1 ጎል ያገባል እልፍ ዌስትሃም ከማን ሲቲ ደፈር ምትል ከሆነ ዌስትሃም 1 ጎል ያገባል በል አለበለዚያ ደግሞ በጨዋታው 3 ጎል ይኖራል በል ክሪስታል ፓላስ ከሊድስ በጨዋታው ከ3 ጎል በላይ የለም አንደር 3 ማን ዩናይትድ ካስቶን ቪላ 1 ጎል ያገባል አለበለዚያ ደግሞ ማን ዩናይትድን ደብል ቻንስ ከ2 ጎል ጋር ማለት ነው ፎረስት ከፉልሃም 1 ግብ ያስቆጥርበታል ፎረስት ላይ ሊቨርፑል ከስፐርስ ይሄንንም ስፐርስ 1 ጎል እንደዚህ የሞተው ስፐርስ ራሱ ሊቨርፑል ላይ 1 ጎል ማስቆጠር አያቀተውም ብዬ አስባለሁ ደፈር ካላችሁ ሊቨርፑልን ቀጥታ ዛሬውን ምሽት ጨዋታ በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ መጀመሪያም በትላንትና የልምምድ ክፍለ ጊዜ ላይ ያልተመለከትነው ቪክተር ዮኬሬሽ ከቡድኑ ጋር አብሮ እንዳለ የሚያሳዩ መረጃዎች ወጥተዋል በተጨማሪም ዴክለር ራይስ ከቡድኑ ጋር አልታየም ተብሎ የነበረ ቢሆንም አሁን ላይ ግን እየወጡ ባሉ መረጃዎች መሰረት ዴክለር ራይስ ከቡድኑ ጋር አብሮ እንዳለ ተረጋግጧል በተጨማሪም ማርቲን ኦዴጋርድና ሊያንድሮ ትሮሳርድ ከቡድኑ ጋር አብሮ እንዳልታዩ የሚያሳዩ መረጃዎች ወጥተዋል ማርቲን ኦዴጋርድና ሊያንድሮ ትሮሳርድ ምናልባትም የዛሬው ጨዋታ ላይ ባይደርሱም ነገር ግን ከፊት ለፊታችን በጣም ከባባድ ጨዋታ ይጠብቀናል በቻምፒየንስ ሊጉ ከባየር ሊቨርኩሰን ደግሞ የካራቦ ካፕ የፍጻሜ ጨዋታ ከማንቸስተር ሲቲ ጋር ስለምናደርግ ለነዚህ ጨዋታዎች ወደ ሜዳ ይመለሳሉ ተብሎ ይጠበቃል ምናልባትም ማርቲን ኦዴጋርድና ሊያንድሮ ትሮሳርድን በተመለከተ አዳዲስ የሚወጡ መረጃዎች ካሉ ወደ በኋላ ይዤላችሁ መጣ ይሆን Now does this makeshift Manchester United side have a winner? From nowhere comes a 17-year-old striker Federico Macheda. They need some firepower and he is their only option. What a moment! The 17-year-old has won it for Manchester United! Manchester United, through a teenage Italian, have got the win that takes them back to the top. ጆን ኦቢ ሚኬል አርሰናል ዋንጫ ከበላ እንደሰረቀ ነው የሚቆጠረው እያለ ነው የቀድሞው የቼልሲ ተጫዋች ጆን ኦቢ ሚኬል ስለ አርሰናል የውድድር አመት በሰጠው አስተያየት ላይ ሻምፒዮን የሚሆን ከሆነ እንደሰረቀ ይቆጠራል ብሏል የማዕዘን ምት ጥገኛ ወይም የኮርና ጥገኛ ነውም እያለ ነው ቡድኑን ለማየት በጣም አሰልቺ የሆነ ቡድን ሲልም ገልጾታል አርሰናልን እናም በዚህ መልኩ ሻምፒዮን የሚሆን ከሆነ ጥሩ ወይም ትክክለኛ ነገር ነው ብዬ አላስብም የሚመስል ሀሳብ ሰንዝሯል እንደውም ደጋፊዎቹ ራሳቸው ዝም ያሉት ሊጉን እየመራ ስለሆነ ነው የሚል አስተያየቱንም አክሏል በሌላ በኩል የብራይተኑ አሰልጣኝ ፋቢያን ሄርዝለር አርቴታን ይቅርታ ስለመጠየቃቸውና እንዲሁም አርሰናል ሻምፒዮን ከሆነ እንኳን ደስ አለህ ለማለት ቀዳሚው ሰው እንደሚሆኑ አስተያየታቸውን ስለመስጠታቸውም ይፋ ሆኗል እስኪ እናንተን ስሜት አጋሩኝ ከቻላችሁ የሆነ ጽሁፍ እያነበብኩ በጣም ብዙ ሼሽኮን የሚደግፉ ቁጥሮች ታክቲካል ዲሲፕሊን ብሩኖን እንዴት የበለጠ ክሬቲቭ እንደሚያደርገው ሙቭመንቶቹ ምናምን አነበብኩ ደስ አለኝ ግን እውነት ለመናገር እንዲጀምር አልፈልግም በቃ ምንም ሊያሳመነኝ ጣረ ቪዲዮም ጽሁፉም ግን እንደኔ ሱፐር ሰብ ሲሆን ኢቨን ሱፐር ሰብ ሲባል የ15 20 ቀን ሊሰጠው በደንብ ብዙ ይሰጠው 35 ደቂቃ ምናምን ቢያንስ ግን ከ60 በኋላ ነው ባዮ ደስ ይብለኝ የምር ምክንያቱም እሱም ኢፌክቲቭሊ እና ኤፊሽንትሊ ሰርቪሱ እናገኛለን እኔ ሞር 90 ደቂቃ እሱን ከመ ያቺን 30 ደቂቃ ታምር ቢሰራለን ጭማሪ 1-5 ቢኖር 35 ደቂቃ ጨዋታ ማለት ነውና
እኔ የድሮ ፕሬሲንግህን አትተው፣ ያ የቅርርቦሽ ፓስን አትተው ማይክል ካሪክ ባይነኝ እንጂ ሚዲያው በተከታታይ ግብ ስላስቆጠረ ቁጥሮቹ ጥሩ ስለሆነ ሙቭመንቱ ጥሩ ስለሆነ ሼሽኮ ለኔ መጀመር የለበትም። ዩናይትድ እቺን ቀሪ ጨዋታዎች በደንብ የጥንቃቄ የፕሬሲንግ ቲም ሆኖ ግን ተጠንቅቆ ኮምፓክት ሆኖ በሚድፊልደሩና በአጥቂው በተከላካይና በአማካይ መሃል ኮምፓክትነስ ኖር ብንጮት ይሻላል ባይኔ። እናንተስ ማን ይጀምር? አማዶ ሼሽኮ? ይመችዎ ታቦ። አንቱ ዴቪድ ሞይስ የተባልኩ ሰውዬ እንግዲህ ከጨዋታው በፊት አሰልጣኝ ዴቪድ ሞይስን ስለ አርሰናል አጨዋወት ተጠይቀው ነበርና ምንድን በማለት መልሰዋል። በአርሰናል አጨዋወት መንገድ ላይ ምንም አይነት ችግር አልታየኝም። ሁሉም ቡድኖች በተመሳሳይ መልኩ ቢጫወቱ እግር ኳስ አሰልቺ ትሆን ነበር ብለዋል ዴቪድ ሞይስ ማለት ነው። ሀቢቢ ያው ታውቃላችሁ ጋዜጠኞች ባለፈው በዛ ፋቢያን ሄርዝለር ትንሽ እንዳስወሩት እና ዴቪድ ሞይስንም ትንሽ ነካ ሊያረጓቸው ተፈልጎ ነበር። እሳቸው ትልቅ ሰው ናቸው፣ እግር ኳስን ያውቃሉ። ዝም ብሎ ዝው አይሉም ነው ማለት እና ብቻ ጋይስ ወሳኝ ጨዋታ ነው የሚጠብቀን። ይሄ ጨዋታ በጣም ቤዚክ የሆነ ጨዋታ ነው። ይሄን ጨዋታ ካሸነፍን ነው ሲቲን አትመኑት፣ ሊጥልም ይችላል። ባይጥል ለራሱ በጣም ፖዚቲቭ ነው። ወደ ኢቲሃድ እስከምንሄድ ድረስ ጋፑ በዛ የመሆን እድል ይኖረዋል ማለት ነው። ከቦርንማውዝ ጨዋታ ይሄ ነው የሚከብደን። የቶክ ስፖርት ዕውቁ ጋዜጠኛ አሌክስ ክሩክ ዛሬ ይዞት በወጣ መረጃ መሰረት ክለባችን ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ ምርጥ ሚድፊልደሮችን ማምጣት ይፈልጋል። ተቀዳሚ ተመራጭ ተጫዋቾች ደግሞ ኢሊዮት አንደርሰን ከኖቲንግሃም ፎረስት፣ አዳም ዋርተን ከክሪስታል ፓላስ፣ ካርሎስ ባሌባ ከብራይተን እንዲሁም ሳንድሮ ቶናሊ ከኒውካስል፣ ሌላኛው አዲስ ተመራጭ ተጫዋች ደግሞ ማቲያስ ጎሜዝ ናቸው ሲል ዕውቁ የቶክ ስፖርት ጋዜጠኛ የሆነው አሌክስ ክሩክ ዛሬ ዘግቧል። ዕውቁ ጋዜጠኛ ፋብሪዚዮ ዛሬ ይዞት በወጣ አዲስ መረጃ መሰረት ማንቸስተር ሲቲ የኖቲንግሃም ፎረስቱን ሚድፊልደር ኤሊዮት አንደርሰንን በክረምቱ ተጫዋቾች የዝውውር መስኮት ወደ ኢትሃድ ለመውሰድ እንቅስቃሴ ጀምረዋል። ሌላኛው የኤሊዮት አንደርሰን ፈላጊ ደግሞ የማንቸስተር ከተማው ክለብ ማንቸስተር ዩናይትድ ነው። ታዲያ ይህንን ምርጥ ተጫዋች ለመውሰድ ማንቸስተር ዩናይትድ እና ማንቸስተር ሲቲ ይፎካከራሉ ሲል ዕውቁ ጋዜጠኛ ፋብሪዚዮ ዛሬ አስነብበዋል። ይህ ቪዲዮ ላቡዬ ነው ሲኢኦ ኦፍ አቋማ እና ለሌሎችም የአቋማ አመራሮች ይኸውላችሁ ዛሬ ማለት ነው ምንም አይነት ኤክስኪውዝ ነው ማንቀበለው። ዛሬ ጨዋታው ከአፍጥር ሰዓት በኋላ ነው። ጠበቅ ያለ ቋጠሮ ነው መደረግ ያለበት። እንደ ባለፈው ጊዜ የተንቆላጨጨ ቋጠሮ የሚያደርጉ አባላት ላይ እርምጃ ሊወሰድ ይገባል። የተንቆላጨጨ ቁልጭጭጭ ያለ ቋጠሮ አንፈልግም። ዛሬ እኔ ስላለኝ ነው በቃ አላረን ኤቨርተን ያስጥለዋል ዛሬ። እናንተ ብቻ ያላሰለሰ ቋጠሮ ይሟሟ ይፈንዳ ይሟሽ የሚባለውን ቋጠሮ እንቋጥራለን። ነገ እኛ ጌም እስኪደርስ ዛሬ ምን ስራ አለን? ምንም ስራ የለንም። ምንም ስራ የለንም። አንዴ ስም ሰጥተውናል አይደል? እንቋጥራለን። የተንቆላጨጨ ቋጠሮ የሚያደርጉ የዩናይትድ ደጋፊዎች እርምጃ ይወሰድባቸው። ከጎናችሁ ያሉትን ይመቻችሁ። አቡዬ ምን እሺ የመድፈኛው ቤተሰብ ዛሬ ከኤቨርተን ጋር የምናደርገው ወሳኝ የሞት ሽረት ጨዋታ ላይናፕ እናወጣለን። አርቴታ ስለምንህ ትሰማኛለህ ብዬ ገምታለሁ። አርቴታ ያራዳ ልጅ ነው። እንደተለመደው ከበረኛችን ነው የምጀምረው። ዳቪድ ራያ ምንም አያሳስብም። ኬፓ ዝም ብለሽ ብቻ ደሞዝሽን መቃም ያለብሽ አንቺ። የኤፍኤ ካፕ እና ካራባኦ ካፕ ኤፍኤ ሁለቱንም ትበያለሽ አንቺ። ሁለት ዋንጫ ነው የምናካፍላችሁ። ኬፓማ ተከላካይ ላይ ያው ቦሶቹ ጋብሪኤል ባገጩ የመለሰው ኳሳ ጋብሪኤል እና ሰሊባ ይላል። ገባለ ወኔው ጋብሪኤል እና ብሬኑ ሰሊባ እናስገባለን። ከዛ ራይት ባክ ጋር ስንመጣ ኧረ ቤን ዋይት ከጉዳት ተመልሰሻል፣ እባክህን አርቴታ በእናትህ እሺ በለኝና ኤቨርተን ሎ ብሎክ ነው የሚያራምድብን፣ ቤን ዋይትን አስገባው በእናትህ። አታኪንግ እኮ ቤን ዋይት እና እኔ ደፍሬ አርቴታ አታረገውም፣ ቲምበር ነው የምታስገባው እርግጠኛ ነኝ። ግን ቤን ዋይት ብለን እንገባለን። እዚህ ጋር ነው ቤኒ ብላንኮ አንቺ ናፍቀሽናል በእናትሽ ከአታክሽ ጋር። በግራ በኩል ደግሞ ካላፊዮሪ ቀላል ጉዳት ነው ተብሎ ተመልሶ የሆነ ሰውዬ ፒየሮ ኢንካፔ እናስገባለን። ሉዊስ ኬሊ ደግሞ ስትቺ ነው የምትጮሹ ሳትቺ መነጫነጫ አያስፈልግም። ወደ ኤቨርተን ልክሻለን ወደ ዛሬ ወደ ምንለጥፈው ቡድን ፒየሮ ኢንካፔ እናስገባለን። መሀል ላይ ስመጣ ድክም ያለው ማርቲን ዙቢሜንዲ። አንተ የደከምክ ሰውዬ ወይኔ እንዳታቃጥለን ነው የምልህ። ሙሉ ኤነርጂ ይዘህ ትመጣለህ ብለን እንገምታለን። ማርቲን ዙቢሜንዲ እና ዴክለን ራይስ እናደርጋለን። አርቴታ ብትሰማኝ ፈርስት ሃፍ ቢያንስ በ2-10 ቁጥር ብትገባ ደስ ይለኛል፣ ግን አትሰማኝም። ስለዛ ማርቲን ዙቢሜንዲ እና ዴክለን ራይስ እናስገባለን። 10 ቁጥር ላይ ስንመጣ አሁንም እዚህ ጋር ኤዜን ተጠቅመን
በዚህ በኩል ማርቲኔሊ፣ በዚህ በኩል ሳካ ወይ ማዱዌኬ፣ መሃል ላይ ዮከሬዝ። ይሄ አታክ እየሰራ አይደለም። ሞር ሪኢንፎርስመንት ያስፈልገዋል። ገባህ? ስለዛ እዚች ጋር ካይ ሃቨርትዝ ተመልሷላ። ካይ ሃቨርትዝን ታስገባልኛል። ሌፍት ዊንግ ላይ ኤዜን እባክህን አስቶን ቪላ ላይ ጥፋት ስላጠፋ ብቻ የሁላ ዋጋ ታስከፍለው። ተፈጥሮዊ ከሌፍት ሚነሳ 10 ቁጥር ነው አይደለ? ሂንካፔ ይሮጥለታል በዚህ ጋር ሳይንሸራተት። በቃ አንተ ጫማሽን ቀይሪ ማን ዝም ብለሽ ሳታገቢ አትንሸራተሽ። ያገባ ሰው የሚሸራተት በዚህ በኩል ይሮጥለታል። ከዛ ላይ ኤዜ ወደዚህም ኦፕሽን ይኖረዋል ማለት ነው። ለዮከሬዝ ይሰጠውና ዮከሬዝ አንድ ተች ሲያደርግለት ከቦክስ ውጪ ልምጥጥ። እባክህን አርቴታ ለጎሉ ጠጋ ማለት አለበት። ለጎሉ ጠጋ ደግሞ ሲል በ10 ቁጥርነት አለ። ምክንያቱም ማርቲን ኦዲጋርድ እና ኤዜ የተለያዩ አይነት ስለሆኑ ማለት ካይ ሃቨርትዝን ሰከንድ ሃፍ ማርቲን ኦዲጋርድ ከደረሰ አስወጥተህ ማርቲን ኦዲጋርድን እዚህ ጋር ማስገባት ትችላለህ። ኤዜ ሽት ከሆነ ትሮሳርድን ማርቲኔሊ ማስገባት ትችላለህ ማለት። በዚህ በኩል በሌፍት በኩል ስንመጣ ማለት ቡካዮ ሳካ ዛሬ ያረፊ አቅምሽን ባየር ሊቨርኩሰን ኤሚሬትስ ላይ ታሳይናለሽ ማለት። ዛሬ ለማዱዌኬ እድል እንስጠው። ምክንያቱም አሪፍ ፐርፎርም አድርገህ እድል ማይሰጥህ ከሆነ የሚቀጥለው ጊዜ ተቀየረ ስገባም አሪፍ የፐርፎርም የማድረግ እድል ይቀንሳል። ስለዛ እዚች ጋር ማዱዌኬን እናስገባታለን። አንቺ አድክም የሆንሽ ሰውዬ ማለት ነው። ትችያለሽ አልፎ ማለት እና ኤቨርተን ጨዋታ ላይ ከአልፎ ውስጥ አንዱ ይሆናል ብለን እንገምታለን። አንቺ በፈጣሪ ማለት ግን ማዱዌኬ እዚህ ጋር የሚሆነው ኤዜ እዚህ ጋር ከገባ ማርቲኔሊ ዮከሬዝ እና ማዱዌኬ ማይሆን አታክ እነግራለሁ። አርቴታ ማይሆን አታክ ቱ ዳይሬክት ሶስቱም ይሮጣሉ። ማድሪድ ሆነን እኮ በቃ ይሄ ስትራቴጂ እኮ ማለት እንኳን አለን በዮከሬዝ በኤምባፔና ቪኒ እንደማይሰራ እኮ አይተናል። ስለዚህ ኤዜ የሚገባ ከሆነ ወይ ትሮሳርድ የሚገባ ከሆነ ነው ማዱዌኬ። ማርቲኔሊ ከሆነ ቡካዮ ሳካን ይዘህ ብትቀጥል ይሻለኛል ማለት። መሀል ላይ ደግሞ ቪክተር ዮከሬዝ ገባችሁ አይደል? ሰከንድ ሃፍ ቪክተር ዮከሬዝ ማትሺ ከሆነ ሃቨርትዝ ወደፊት ተጠጋና ፊት እስከሆነች ድረስ ወደፊት ተጠጋና 10 ቁጥር ላይ ማርቲን ኦዲጋርድ ይገባል ማለት ነው። ከማን ዩ ገነር 3 ነጥብ ግዴታ የሆነበት ጌም ኮፒ ሊንክ እያደረግ ጀማው እንዴት ናችሁ? ሰላም ነው ወይ? ያው እንግዲህ አገባቤ ትንሽ ጾም ስለሆነ ጫነ ስላለኝ ነው 11ኛው ሰዓት ላይ ነኝ ማፍጠሪያና ያው ድምጼን ጮክ አድርጌ ያው ያልሰራው አፉ በሉኝ። እንዴት ይሄ ልጅ ዳትሉ ሐሳብ ልሰጣችሁ ነው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አሰልጣኝ አርቴታ ቅዳሜ ምሽት 2 ሰዓት ተኩል ላይ ከምናደርገው ወሳኝ ፕሪሚየር ሊግ ጨዋታ በፊት ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁ። ጀማው እናንተ እንደሚመቻችሁ አድርጋችሁ እንግዲህ ለጀማው አዳርሱት በደንብ ማለት ነው። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። ጀማው ትሮሳርድ እና ኦዲጋርድ እንዴት ነው ለነገው ለኤቨርተኑ ጨዋታ ይደርሳሉ የሚል ጥያቄ ቀርቦለት ነበር። እሱም እንዳለው ከሆነ ቆይ የመጨረሻ የዶክተሮችን ውጤት መስማት መቻል አለብኝ። ከሜዲካል ስታፉ የሚወጣውን ነገር ጠንቅቄ ካልሰማው በቀር አሁን ሐሳብ ልሰጣችሁ አልችልም የሚል ምን ላይ ሰጠ ጀማው። ከዛ በተጨማሪ ስለ ስታርቦይ ቡካዮ ሳካ ጥያቄ ቀረበለት። የሰሞኑ ብቃቱ እንዴት ነው ወጅ በራ አላለሙ የሚል ሐሳብ አንስተውለት ነበር። እሱም እንዳለው ከሆነ ቡካዮ ሳካ አንዳንዴ የእርሱ ያልሆኑ ቀኖች ሊገጥሙት ይችላል። ከዛ ውጪ ግን ለኛ ለቡድናችን ላይ አይተኬ የሆነ ሚና የሚሰጠን አይነት ተጫዋች ነው። ሙሉ ለሙሉ የሱ አድናቂ ነኝ፣ በሱም እተማመናለሁ ሲል ተናግሯል ጀማው። ሌላው ለአርቴታ የቀረበለት ጥያቄ ስለ ኤቨርተኑ አሰልጣኝ ዴቪድ ሞይስ ነበር። እሱም እንዳለው ከሆነ ዴቪድ ሞይስ የኔን የእግር ኳስ ህይወቴን ከቀየሩልኝ አሰልጣኞች ውስጥ አንዱ ነው የሚል ምላሽ ሰጥቷል ጀማው። ሌላው ለአርቴታ የቀረበለት ጥያቄ የነገ ጨዋታ እጅግ ወሳኝ እንደሆነ ገልጧል። ያ ብቻ አይደለም ለ3 ነጥብና 3 ነጥብ ብቻ ነው የምንጫወተው የሚል ሐሳብ አንስቷል ጀማው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አዳዲስ ሌሎች መረጃዎችም ካሉ እንደዚሁ አፕዴት ማድረጋችሁ ይሆናል። ይመቻችሁ። ጀማው እንዴት ናችሁ? ሰላም ነው ወይ? ያው እንግዲህ አገባቤ ትንሽ ጾም ስለሆነ ጫነ ስላለኝ ነው 11ኛው ሰዓት ላይ ነኝ ማፍጠሪያና ያው ድምጼን ጮክ አድርጌ ያው ያልሰራው አፉ በሉኝ። እንዴት ይሄ ልጅ ዳትሉ ሐሳብ ልሰጣችሁ ነው። ፎሎ ላይክ ሼር ኮፒ ሊንክ አድርጉ። ለጀማ አዳርሱ። አሰልጣኝ አርቴታ ቅዳሜ ምሽት 2 ሰዓት ተኩል ላይ ከምናደርገው ወሳኝ ፕሪሚየር ሊግ ጨዋታ በፊት ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን እንዳለ ላካፍላችሁ። ጀማው እናንተ እንደሚመቻችሁ አድርጋችሁ እንግዲህ ለጀማው አዳርሱት በደንብ ማለት ነው። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። ጀማው ትሮሳርድ እና ኦዲጋርድ እንዴት ነው ለነገው ለኤቨርተኑ ጨዋታ ይደርሳሉ የሚል ጥያቄ ቀርቦለት ነበር። እሱም እንዳለው ከሆነ ቆይ የመጨረሻ የዶክተሮችን ውጤት መስማት መቻል አለብኝ። ከሜዲካል ስታፉ የሚወጣውን ነገር ጠንቅቄ ካልሰማው በቀር አሁን ሐሳብ ልሰጣችሁ አልችልም የሚል ምን ላይ ሰጠ ጀማው። ከዛ በተጨማሪ ስለ ስታርቦይ ቡካዮ ሳካ ጥያቄ ቀረበለት። የሰሞኑ ብቃቱ እንዴት ነው ወጅ በራ አላለሙ የሚል ሐሳብ አንስተውለት ነበር። እሱም እንዳለው ከሆነ ቡካዮ ሳካ አንዳንዴ
የእርሱ ያልሆኑ ቀኖች ሊገጥሙት ይችላል። ከዛ ውጪ ግን ለኛ ለቡድናችን ላይ አይተኬ የሆነ ሚና የሚሰጠን አይነት ተጫዋች ነው። ሙሉ ለሙሉ የሱ አድናቂ ነኝ፣ በሱም እተማመናለሁ ሲል ተናግሯል ጀማው። ሌላው ለአርቴታ የቀረበለት ጥያቄ ስለ ኤቨርተኑ አሰልጣኝ ዴቪድ ሞይስ ነበር። እሱም እንዳለው ከሆነ ዴቪድ ሞይስ የኔን የእግር ኳስ ህይወቴን ከቀየሩልኝ አሰልጣኞች ውስጥ አንዱ ነው የሚል ምላሽ ሰጥቷል ጀማው። ሌላው ለአርቴታ የቀረበለት ጥያቄ የነገ ጨዋታ እጅግ ወሳኝ እንደሆነ ገልጧል። ያ ብቻ አይደለም ለ3 ነጥብና 3 ነጥብ ብቻ ነው የምንጫወተው የሚል ሐሳብ አንስቷል ጀማው። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ ለጀማ አዳርሱ። አዳዲስ ሌሎች መረጃዎችም ካሉ እንደዚሁ አፕዴት ማድረጋችሁ ይሆናል። ይመቻችሁ። እሺ ጀማው በፕሪሚየር ሊጉ የዋንጫ ፉክክር ሂደት ውስጥ ማለት ነው የጀርባ ቅማል ሆኖ አለቀ ያለን ፔፕ ጋርዲዮላ ነገ ከዌስትሃም ጋር ከሚያደርገው ጨዋታ በፊት ወሳኝ ነጥቦችን አንስቶ ሲያወራ አየሁትና እሱን ላካፍላችሁ ብዬ መጥቼ ነው። ፔፕ እንዳለው ከሆነ በነገው ወሳኝ ጨዋታ ላይ እንግዲህ ከዌስትሃም ጋር የምናደርገው ነጥብ ከጣልን ከዚህ በኋላ ስለ ዋንጫ ፉክክሩ ማሰብ እጅግ ከባድ መሆኑን የገለጸው ጀማው ከሜዳ ውጪ እንደመሆኑ መጠን እጅግ ከባድ ፈተና ሊገጥማቸው እንደሚችልም ጭምር ነው የገለጸው ጀማው። ግን እስከ መጨረሻው ጥይት ድረስ እንደሚታገሉ ነው የገለጸው ጀማው። እስከ መጨረሻው ማለት ተስፋ መቁረጥ የሚባል ነገር ቡድኑ ላይ ሊታይም እንደማይችል ነው እየገለጸ የሚገኘው ጀማው። ይሄ ሰው አይለቀንም፣ የጀርባ አቅም አለው ጀማው። ግልጹን ለመናገር ስለ ሻምፒዮንስ ሊጉም ጨዋታ አንዳንድ ሀሳቦችን አንስቶ እየሰጠ ነበር። ቪኒ ጁኒየር የተሰጠው ፔናልቲ ትክክል አይደለም፣ ዳናሩማ ቀድሞ ኳሱ ነክቶት ነበር ምናምን የሚልም ነገሮችን አንስቷል ጀማው። ከዛ በተጨማሪም ፔፕ ጋርዲዮላ የወሩ ምርጥ አሰልጣኝ ተብሎ እንግዲህ ተመርጧል ጀማው። ለማንኛውም ቅዳሜ ምሽት ማለት ነው ይቋጠራል። ለሱ ቆንጆ ቪዲዮ ማዘጋጅላችሁ ይሆናል ጀማው። ይመቻችሁ። ማትና ጆኖቢ ሚካኤል እና ተከታዮቻቸው በተመሳሳይ ቋንቋ እያወሩ ነው። ምንድነው እያሉ ያሉት? አርሰናል ከሆርና ስለሆነ ጎል እያስቆጠረ ያለው ዋንጫው አይገባውም እያሉ ነው። እና ጆኖቢ ሚካኤልን ተውት። እኔ አስማት እንዲህ ማለቱ አሳዝኖኛል። ጆኖቢ ሚካኤል ለምንድነው ተውት ብሎ? አንደኛ የቼልሲ ተጫዋች የነበረ ሰው ነው። ሁለተኛ ራሱ የሚለው ነገር የራሱ ክለብ ሲያደርገው የነበረው ነገር ነውና ትንሽ የአእምሮ ችግር ሳይኖርበት አይቀርም። እሱን ተውት። አስማት ግን ጀለሳችን ነው። ስለዚህ ለአስማት አድረስ እናድርግ ማለት ነው። አንደኛ አስማት አንተ ኳስ እንደምታቃቃለው ሰው ኳስ የሚያውቅ ሰው አንድ ሊረዳው የሚችለው ነገር እግር ኳስ ማጥቃት ብቻ እንዳልሆነ ትረዳለህ ብዬ አስባለሁ። በሶስት ብንከፍለው እግር ኳስን አሁን ሼም እያዘኝ ነው ለአንተ ሳስረዳ። ሚድፊልድም አለው ዲፌንስም አለው አይደል? የአጥቂ ክፍልም አለው። ኦፍኮርስ የምንተማመነው ነገር እኔ አልገግምብህም። የአርሰናል የአታኪንግ ክፍል ልክ አይደለም ዘንድሮ። ሳካ ፎርማል አይደለም ያለችው፣ ያምና የካቻምናዋ ሳካ አይደለም ያለችው። ማርቲኔሊ፣ ትሮሳርድን ያው እንደምታውቃቸው ናቸው። ዩኬሬሽ ስፖርቲንግ ቤት የነበረውን ፐርፎርም እያደረገ አይደለም። ምክንያቱም ይሄ ስፖርቲንግ የፖርቹጋል ሊግ አይደለም ያለው ፕሪሚየር ሊግ ነው ያለው። እንደውም ጥሩ ነው እየተጫወተ ያለው ብለን እናስባለን። ግን ከዚህ በላይ ፐርፎርም ማድረግ ነበረበት። ኦዴጋርድ የለችም። ኤዜ ነው እንደምታውቀው ማለት ነው። ሶ የአጥቂ ክፍላችን ልክ አይደለም። ግን 58 ጎል አስቆጥረናል። ከ58ቱ ማለት ነው 22ቱ ነው ሴት ፒስ፣ ከሴት ፒስ ማለት ነው። ኮርናው ላይ አይደለም ሴት ፒስ ፔናልቲን ኦር ደግሞ ከሌላ ቅጣት ምት ቦታ ምናምን ነገር ክሮስ ተደርጎ የገቡት ምናምን ተቆጥረው ማለት ነው። እና ኮርና አይደለም 15 16 መሰለኝ እርግጠኛ አይደለሁም። ብቻ እንደዛ አይነት ነገር ነው። ያው የእናንተ ዩናይትድም ከኛ ቀጥሎ 18 ጎል ከሴት ፒስ ያስቆጠረው የዩናይትድ ነው። እና ለሻምፒዮንስ ሊግ ገፍቶ ያደረሳችሁ አንዱ ቴክኒክ ሴት ፒስ ላይ ጥሩ መሆናችሁ ነው ብዬ አስባለሁ። ከዛ ግን አሁን ለምሳሌ እናንተ አሁን ለዋንጫ እየተፎካከራችሁ ያልሆናችሁትና እኛ ለዋንጫ እየተፎካከርን ያለንበት ብቸኛው ምክንያት ዲፌንሳችን ጥሩ ስለሆነ ነው። ሚድፊልዳችን ጥሩ ስለሆነ ነው። ጎል አይቆጠርብን። ውጤት አስጠብቀን እንወጣለን። 1-0 ይሁን 2-1 ይሁን ይዘን እንወጣለን ውጤቱን ማለት ነው። ይሄ ደግሞ ማኔጀሩም ሊያስከብረው የሚገባ ጉዳይ ነው። ዲፌንሳችንም ሊያስከብር የሚገባ ጉዳይ ነው። ሚድፊልድንም ሊያስከብር የሚገባ ጉዳይ ነው። አንተ አንደርስታንድ እንደምታደርገውና ስታየው ይገባሃል ብዬ እንደማስበው እኔ ለምሳሌ ዙቢሜንዲ ከፈረንጆቹ አዲስ ዓመት በኋላ የአቋም መውረድ እያጋጠማት ነው። ምክንያቱም ተደራራቢ ጨዋታ እያደረገች ነው። ከስፔን ሊግ ነው የመጣችው። ፐርፎርማንሷ ወርዷል። ራይስ ኦልሞስት ሁሉንም ጨዋታ ከተጫወቱ ተጫዋቾች ውስጥ አይ ቲንክ በጣም ትንሽ ጨዋታ ነው ያለፈው። ኤፍ ኤ ካፕ ላይ ያሰልፈዋል አርቴታ ግፉ ማለት ነው። ግን እንደዛም ሆኖ ፕሪሚየር ሊጉ ላይ ካሉ ምርጥ ተጫዋቾች ውስጥ ነው። ለምንድነው አርሰናልን እንደዚህ የምትተቸው? ለምንድነው ማታከብርላቸው? ለምንድነው ማታጨበጭበው? የሚገርም ነው የአርሰናል ዲፌንስ፣ የሚገርም ነው የአርሰናል ሚድፊልድ። ደግሞ የማጥቃት ክፍላቸው ደግሞ ቢስተካከሉ እኮ ከዓለም ምርጡ በቃ ማንም የማያቆሙ ቡድን ነበር የሚሆነው። እኔ ሻምፒዮንስ ሊጉን አሁን ነበር የምሰጠው ለአርሰናል በዚህ ዲፌንስ እና በዚህ ሚድፊልድ ማለት ነው። ይታይ ደግሞ ሳካ ሱፐርስታሯ ሳካ የዛሬ ካቻምና የምናውቃት ሳካ ደግሞ ብትሆን ማለት ነው።
ሊቨርፑል አምና አርሰናል እና ሲቲ እንደዛ ተንኮታኩተውለት ማለት ነው። እሱም ተብኳክቶ ስንት እየተሸነፈ ማለት ነው ዋንጫውን ሲያነሳ መተህ ሊቨርፑል አይገባውም አላሉም። የእናንተ ደጋፊዎች ተከታዮች ምናምን ነገር አላሉም። ተነስቶ አያውቅም። አርሰናል ድንገት ሳሊባና እንትና ተጎድተውበት ፓርቲ ተጎድተውበት ሲንሸራተትና ሲቲ ከኋላ መጥቶ ሲበላ አይ አርሰናል እኮ አሪፍ ነበረ ግን ድንገት ስለወደቀ ነው ሲቲ የበላው ብለህ አላልክም። ለሲቲን ያጨበጨብኩ ጋርዲዮላ ነው ፕሬዝ ያደረከው ማለት ነው። ገባህ? አሁን ገና ለገና እድል አግኝተንኛ ጥሩ ዲፌንስ ሲስተማችን ኖሮ ጋብሪኤል ሲጎዳ ሂንካፔን እያስገባ ምናምን ነገር ጥሩ ቲም ቢውልድ ስላደረግን ሊጨበጨብልን ሲገባ ለምንድነው የምትበሳጨው? ለምንድነው በአርሰናል የምትቀየመው? እንደውም ልታከብረን አይደለም የሚገባው ነው። ለምንድነው አንተ የምጠይቀህ አንተ ጥሩ ሰው ስለሆንክ ነው ይሄንን እየጠየቅኩ ያለሁት እንጂ ጆኖቢ ሚካኤል ቢሆን ማለት ነው ነበር ምለው